አንዳንዴ አእምሯችሁ ከናንተ በተቃራኒ እየሰራ እንደሆነ ተሰምቷችሁ ያውቃል? የፈለገ ጠንክራችሁ ብትሰሩ፣ አዎንታዊ አመለካከትን ብትይዙና ትኩረት ለማድረግ ብትሞክሩ፣ እነዛ የሚረብሹ ድምጾችና መዋከቦች እንዲሁም መጠራጠሮች ወደ ኋላ ሲጎትቷችሁ፣ ልክ በትላንታችሁ ሰንሰለት ታስራችሁ ወደፊት ለመሮጥ እንደመታገል ያለ ሁኔታ፣ እያንዳንዱ ወደፊት የምታደርጉት ሩጫ ትግል ሲሆን፣ ልክ ገና ሳንጀምረው እንደተሸነፍነው ጦርነት ያለ አይነት ሁኔታ ሲሆን ማለት ነው። ነገር ግን እውነታው በፍጹም ብቻችሁን አይደላችሁም። ምክንያቱም እያንዳንዳችን የፈለገ ከፍተኛ በራስ መተማመን ቢኖርን፣ ስኬታማ ብንሆንና ከውጭ ስንታይ ጠንካራ ብንመስልም በውስጣችን ግን የማይታይ አንድ አይነትና ትልቅ ትግል አለብን። ሁላችንም ከውስጣችን ብቁ አይደላችሁም የሚለን ድምጽን እንሰማለን። ፍርሃታችንን መዞ ያወጣ አስረኛ የሚያደርገን ድምጽ አለ። እውነተኛው ጦርነት ከውጭኛው ዓለም ጋር የምናደርገው ካለቃችን ጋር ያለብን ትግል አሊያም ደግሞ ካለንበት ሁኔታ ጋር የምናደርገውም አይደለም። እውነተኛው ጠላታችን ከዚያም በላይ አጠገባችን ነው። ጠላታችን የራሳችን አእምሮ ነው። ቀዝቃዛውን እውነት አልንገራችሁ። ይህን ሁኔታ መቆጣጠር ካልቻላችሁ እሱ እናንተን ይቆጣጠራችኋል። ውሳኔያችሁን ያዛባል፣ ማንነታችሁን ቅርጽ ያስይዛል፣ አቅማችሁን ይገድባል፣ ደስታችሁን፣ ሰላማችሁን ይሰርቃችኋል። እንዲሁም ደግሞ ከፍ ሲል ሊኖራችሁ የሚገባውን ህይወት እንዳትኖሩ ያጨልምባችኋል። ታዲያ እዚህ ጋር ነው ጥሩ ዜና ያለው። አእምሮአችሁን በሚገባ ማሰልጠን በአጠቃላይ የህይወታችሁን መዳረሻ እንደማሰልጠን ነው። እናም ደግሞ ጥሩ ነገር ይህ እውነታ፣ ይህ ጉዳይ አብሯችሁ የተወለደ አለመሆኑ ነው። ለሆኑ ለተመረጡ ብቻ የሚሰጥ ሳይሆን ራሳችን የምንማረው ችሎታ ነው። በእያንዳንዱ ቀን የምናዳብረው ያስተሳሰባችን ጡንቻ የሆነና ማንም ማስተውሎ ማንም መማር የሚችለው ነገር ነው፣ እናንተንም ጨምሮ ማለት ነው። ዛሬ አሁን ብቻ ከየትም መቼም ጀምሩት፣ ዋናው መለማመዱ ነው። አያችሁ፣ ብዙ ሰዎች በሆነ አጥር ታጥረው በሆነ ወጥመድ ተይዘው ወይም ደግሞ በውጫዊ ህጎች ተከልለው አይኖሩም። ሰዎች የሚታሰሩት በማይታዩ እስር ቤቶች ነው። እነዚያን እስር ቤቶች የሚገነቧቸው ደግሞ የራሳቸው ሐሳቦች ናቸው። በተገደቡ እምነቶች፣ በመርዛማ አካሄዶች፣ ዝም የሚሉ በማይመስሉ በውስጣዊ ጩኸቶች፣ በሚያስፈሩ ፍርሃቶች ታስረው ይኖራሉ። ነገር ግን ዛሬ ይህንን ሰንሰለት መበጠስ አለብን። የሰንሰለቱን ቁልፍ እንፈልጋለን፣ ግድግዳውን እናፈርሳለን፣ ጥርጣሬዎችን ዝም እናስብላለን። ለዚህ የሚረዳን ዘንድ ደግሞ 5 አእምሮአችንን በራሳችን ቁጥጥር ስር የምናደርግባቸው ወሳኝ መንገዶችን እንመለከታለን። የመጀመሪያው ትኩረታችንን እንቆጣጠር የሚል ሐሳብ ነው። አእምሮአችን ትኩረት ያደረግንበትን መንገድ ተከትሎ ነው የሚሄደው። ሁሌ ችግሮች፣ መንሸራተቶችና ነገሮች ወደማንፈልገው መንገድ እየመሩ እንደሆነ የምናስብና እሱ ላይ የምናተኩር ከሆነ አእምሮአችን አሉታዊ ነገሮችን የሚስብ ማግኔት ወደ መሆን እየተለወጠ ይሄዳል። ነገር ግን በማስተዋል ትኩረታችንን ወደ መፍትሄ እንዲዞር ካደረግነው ነገሮችን እየተቆጣጠርን ጉሙም እየገፈፈ ይመጣል። ያን አዳዲስ እድሎችን እንመለከታለን። የኛን እውነታ መኖር እንጀምራለን። እዚህ ጋር ማስተዋል ያለብን ነገር ይህ ሁሉ የሆነው ዓለም ተቀይራ ሳይሆን እኛ ተቀይረን ነው። እውነተኛው ኃይል ለኛ የሚገባንን እንድንመርጥ እድሉን ሰጥቶን ነው። በፍጹም አንሳሳት። ይህንን ችሎታ እናባክ ነው። እያንዳንዱ ቀን ብዙ መረበሾችና ትኩረት ማጣቶችን ወደኛ ይልክብናል። መጥፎ ዜናዎች፣ የማያባሩ ድራማዎችና ፍርሃቶችን እናያለን። ነገር ግን በፍጹም እነዛ ነገሮች በአእምሮአችን ላይ ቦታ ተከራይተው እንዲቀመጡ መፍቀድ የለብንም። ፍርሃትና መጠራጠርን አቅም እንዳይኖራቸው ማድረግ አለብን። የአእምሮአችን ጡንቻዎች ትኩረት እንዲሰጡና ለማምዳቸው፣ ዓላማችን ላይ፣ እድገትና ሰላም ላይ እንዲያተኩሩ እናደርጋቸው። ትኩረት የምናደርግበት ነገር የመንገዳችን ማፍጠኛ ነዳጅ ሆኖ ተመልሶ ይመጣል። አቅምና ችሎታቸውን ልክ እንደ ፀሐይ ብርሃን አስቡት። ኃያልና አስገራሚ የሆነ ነገር ግን በፈረቃ የሚገኝ አጉሊ መነጽር ወረቀትን ሊያነድ የሚችለው ትኩረት አድርጎ ፀሐዩን ካሳለፈ ብቻ ነው። አእምሮአችንም እንደዛ ነው። በሺዎች በሚቆጠሩ ፍርሃቶችና በቢሆኖች ከከበብነው ኃይላችን ይባክናል። ነገር ግን ሙሉ በሙሉ እንዲያተኩር ካደረግነው ደግሞ ተፈጥሮ የሆነ ከፍተኛ አቅም እንዲኖረን ያስችላል። መታዘብን ትተን መፍጠር እንጀምራለን። ለመሰንበት መኖር ትተን ለዓላማ እንኖራለን። ስለዚህ እነዚህን ቻሌንጆች እንወጣ። ጧት ከእንቅልፋችሁ እንደተነሳችሁ ስልካችሁን ከመንካታችሁ ወይም ደግሞ ወደ ዓለም ጫጫታ ከመግባታችሁ አስቀድሞ ራሳችሁን አንድ ጥያቄ ጠይቁት። ዛሬ ምን ላይ ነው ትኩረት ማድረጋችሁ ብላችሁ ጠይቁ። ታማኝ ሆናችሁ መልሱ። መልሳችሁ ወደ መረበሽና ጭንቀት እንዲሁም ደግሞ ወደ መሸነፍ የሚመራችሁ ከሆነ ነገሮችን የምትቆጣጠሩበት ጊዜው አሁን ነው። ምክንያቱም አስቀድመን እንዳነሳ ነው
ኢነርጂያችን የሚሄደው ትኩረት ወደምናደርግበት ነው። ኢነርጂያችን የሚፈስበት መንገድ ደግሞ የህይወታችን ዋነኛ መንገድ ነው። ወደፊታችን እሱ ላይ መሰረት ስለሚያደርግ ይህንን ነገር በብልሃት መምረጥ ይኖርብናል። ቀጣዩና ሁለተኛው ደግሞ ራሳችንን ማውራትና ለማምደው። ለራሳችን የምናወራበት መንገድ የምንኖረውን ህይወት ቅርጹን ይወስነዋል። ሐሳቦቻችን ዝም ብለው የሚመጡና የሚሄዱ አይደሉም። ይልቁኑ ዘር ናቸው። እያደጉና እየበዙ ሄደው እምነታችን ይሆናሉ። እነዛ እምነቶች ደግሞ ባህሪያችን፣ ልምዳችንና ውጤታችን ይሆናሉ። አስተዋልነውም አላስተዋልነውም ከራሳችን ጋር የምናወራው ውስጣዊ ወሬ የውጭኛው ማንነታችን እውነታዎች ናቸው። አእምሮአችን ይህንን ማድረግ አልችልም፣ ብቁ አይደለም ወይም ደግሞ በወድቅስ ብሳሳትስ የሚሉ ሐሳቦችን በተደጋጋሚ የሚነግረን ከሆነ ይህ አሉታዊ ወሬ ብቻ አይደለም። ይልቁኑ አእምሮአችን ያለኛ ፍቃድም ቢሆን የሚከተለው ፕሮግራም እየሆነ ይመጣል። ነገር ግን በጊዜ ሂደትም እነዛ ቃላት ጊዜያዊ እርካታ የሆኑና ራስን በመጠራጠርና በፍርሃት ውስጥ እንድንታሰር ያደርጉናል። ነገር ግን ጥሩ ዜና ራሳችን ይህንን ነገር በምንፈልገው መንገድ ፕሮግራም ማድረግ እንችላለን። ትላንታችን የራሱ ድርሰት ቢጽፍም እኛ ደግሞ የራሳችንን ድርሰት መጻፍ እንችላለን። መቼ ካልን ደግሞ አሁኑ ነው። መጠራጠርን በኃይል መተካት እንጀምር። ይህን አድርጌው አላቅም ከማለት ይልቅ ይህንን ነገር ለመማር በጣም ጓጉቻለሁ እንበል። በጣም ከባድ ነው ከማለት ይህ ነገር ለታላቅነት እያዘጋጀኝ ነው እንበል። ብዋረድስ ከማለት ይልቅ ወደ ሆነ አስደናቂ ነገር የሚመራኝ ቢሆንስ እንበል። የምንጠቀመው ቋንቋ በጣም ኃይል አለው። ወይ ይሰብረናል ወይም ደግሞ በሚገባ ይገነባናል። ራሳችንን ስናወራ ልክ በጣም የምንወደውን ሰው ስናወራ እንደምናወራው ነው ማውራት ያለብን። የሆነ እርዳታችንን የፈለገ ወዳጃችንን እንደምናወራው እናውራ። ራሳችንን እንገንባው፣ እናበረታታው። ያሳካነው ድል ትንሽ ቢሆን እንኳን ድሉን በሚገባ እናክብረው። ምክንያቱም የዓለም ጫጫታ ድምፁ ከፍተኛ ነው። ነገር ግን የኛ ድምፅ ደጋግመን የምንሰማው ብቸኛው ድምፅ ነው። ንግግራችን ሕይወትን እንጂ ገደብን እንደማያወራ እርግጠኛ ነው። በእኛ በኩል እንጂ ከኛ በተቃራኒ እንዳልሆነ እናረጋግጥ። ንግግራችን እንደ ዘር ነው። በብልሃት እንትከለው። ታላቅነትን እናውራ። ከወደቁ መነሳትን፣ እድገትና ተስፋን ለራሳችን እንንገረው። ውሃ ያጠጣነው ነገር ያድጋል። ስለዚህ ሐሳባችንን በማሳደግ ሂደት ውስጥ የማይቋረጥ ስኬታማ ሕይወትን መፍጠር እንችላለን። ሶስተኛው ሐሳብ ስሜታችንን እንቆጣጠር የሚል ነው። የኛ ስሜቶች ልክ እንደ አየር ንብረት ናቸው፣ ይለዋወጣሉ። ነገር ግን ውሳኔዎቻችን እንደዛ መሆን የለባቸውም። አንዳንዴ በችኮላ ጊዜያዊ በሆኑ ስሜቶች ተነሳስተን ዘላቂ ተጽዕኖ ያላቸው ውሳኔዎችን እንወስናለን። መከፋትና መናደድ እንድንቸኩል ያደርጉናል። ነገር ግን መርሳት የሌለብን ነገር ስሜቶች ምልክት እንጂ ትዕዛዞች አይደሉም። የሆነ ጠንከር ያለ ስሜት ውስጣችን እያደገ እንደሆነ ሲሰማን ቆም እንበልና እናስብ። በሚገባ እንተንፍስ፣ ነገሩን እንመርምረው። ያለምንም ፍርድ ጥያቄዎችን እንጠይቅ። ይህ ስሜት የሚጎዳኝ ነው የሚጠቅመኝ እንበል። እርግጥ ነው ሁሌ የሚሰማንን ነገር እየተቆጣጠርን አንችለውም። ነገር ግን ቀጥሎ የምናደርገውን ነገር መቆጣጠር እንችላለን። ያ በስሜት መብሰል ይባላል። ራሳችንን ይህንን መንገድ እናስተምረው። እኛ አሻንጉሊቶች ሳንሆን ሰዎች ነን። ማገናዘብ፣ ማሰብ እንችላለን። ስለዚህ ስሜታችን የከፋ የዘላለም ጠባሳ እንዳይሰጠን ልንቆጣጠረው ይገባል። አራተኛው ደግሞ ከመነቃቃት ይልቅ ዲሲፕሊንን እንገንባ። ሞቲቬሽን የእሳት ብልጭታ ሲሆን ዲሲፕሊን ደግሞ የሚንቀለቀል እሳት ነው። መነቃቃት አንዳች ጥሩ ስሜት እንዲሰማን ያደርጋል። ነገር ግን ያ ስሜት ዘላቂ ሆነ አይደለም። የሰማነው ቀን እሳት ጎርሰን እሳት ለብሰን እንነሳለን። በነጋታው ደግሞ እንቀዘቅዛለን። ልክ እንደ ማደንዘዣ ያለ ነገር፣ መድኃኒቱ ከሰውነታችን ሲወጣ እንደሚተውን ያለ ማለት ነው። ለዛ ነው አብዛኞቹ ስኬታማ ሰዎች ስሜታቸው ላይ ጥገኛ ሆነው የማይኖሩት። እነሱ ጥገኛ የሚሆኑት ልምዶቻቸውና ዲሲፕሊናቸው ላይ ነው። ዲሲፕሊን ማለት መሆንና መደረግ ያለበትን ነገር በምንም ሁኔታ ውስጥ ማድረግ መቻል ነው። በጠዋት መነሳት ነው። ወደ ጂም ያለ ማቋረጥ መሄድ ነው። ሰበብ ሳናበዛ ሁሌ መገኘት ነው። እስኪ አእምሮአችንን እንዳልሰለጠነ ውሻ እናስበው። የፈለገውን እንዲያደርግ ከተውነው ቀኑን ሙሉ ሲሮጥ ይውላል። ነገር ግን በዲሲፕሊን ከገራነው ይሰማናል፣ ሊታዘዘናል፣ ሊያገለግለናል። ስለዚህ ከምንፈልጋቸው ጎሎች ጋር የሚራመዱ ልምዶችን እንገንባ። እድገታችንን ፕሮግራም እንስራለት። ልምዶቻችን እጅግ ጠንካራ እንዲሆኑ እናድርጋቸው። ያኔ ሞቲቬሽን ምርቃት ይሆናል፣ ቅድመ ሁኔታነቱም ይጠፋል። ዲሲፕሊን ነፃነት ነው። ነፃነት ደግሞ ከቁርጠኝነት ነው የሚጀምረው። ዲሲፕሊን ህልማችንን ቀና ብለን የምንኖርበት መሰረት ነው። የጥርጣሬና የፍርሃት ነፋስ ሊጥለን ሲሞክር በጽናት የምንቆምበት ኃይል ነው ዲሲፕሊን። ዲሲፕሊን ወደፊት የምንራመድበትና ወደ ስኬታችን የምንሄድበት ሞተር ነው።
ስለዚህ መዳረሻችን ታማኝና የማይፈርስ እንዲሆን ሞተራችንን እንጠብቀው። የመጨረሻውና አምስተኛው ደግሞ አእምሮአችንን ካሉታዊ ወይም ደግሞ ከኔጌቲቭ ሐሳቦች እንጠብቀው። አእምሮአችንን የምንመግበው ነገር ቆይቶ አስተሳሰብና አመለካከታችን ሆኖ ይወጣል። ዙሪያችንን በመርዛማ ኤነርጂ፣ በሐሜትና በመጥፎ ዜናዎች ከከበብነው ገና ሳንጀምረው ራሳችንን ወደ ውድቀት እየመራነው ነው። ይህ ደግሞ ለአእምሮ ጤናማ ያልሆነ ምግብ ስለሆነ ያሳምመናል። አሁን አካባቢያችንን መፈተሽ እንጀምር። ከማን ጋር ነው ጊዜያችንን የምናጠፋው? ምን አይነት ነገሮችን ነው ኢንተርኔት ላይ የምንመለከተው? ወደ ጭንቅላታችን እንዲገባ የምንፈቅድለት ድምጽ ምን አይነት ነው? ራሳችንን በእድገት እንክበብ። የሚያበረቱንን መጽሐፍት እናንብብ። የሚያነሳሱንን ሰዎች እንከተል። የሚፈትኑን ንግግሮች ላይ እንሳተፍ። አእምሮአችን የሁሉ ነገራችን ጠባቂ ነው። አካላዊም ሆነ ውስጣዊ ቦታዎቻችን የሚጠበቁት በሱ ነው። ወደ ውስጥ እንዲገባ የፈቀድንለት ነገር ተመልሶ ወደ ውጭ ይወጣል። ስለዚህ የምናስገባው ነገር ላይ እርግጠኞች እንሁን። አእምሮአችን ወይ ትልቁ ንብረታችን ወይ ደግሞ ትልቁ ጠላታችን ነው። የቱን መሆን አለበት የሚለው ምርጫው የራሳችን ነው። ትኩረታችንን እንቆጣጠር። ሐሳቦቻችንን በሚገባ እናውራቸው። ስሜታችንን እናሰልጥ። የማይነቀነቅ ዲሲፕሊንን እንገንባ። ሰላማችንን ራሳችንን እንጠብቅ፣ ምክንያቱም ማንም አይጠብቅልንም። ይህ የኛ ህይወት ነው፣ የኛ ኃላፊነት፣ የኛ ጊዜ ነው። አእምሮአችንን ስንቆጣጠር ወደፊታችንን ነው የምንቆጣጠረውና አእምሮአችንን ካሉታዊ ነገሮች እንጠብቀው።